ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ደጋዳሞት ትናንት ከረፋድ ጀምሮ ሙሉ ቀን በዋለው ውጊያ የጠላት 32ኛ፣ 75ኛ፣ 15ኛ፣ 14ኛ የተባሉ የብርጌድ እንኳን የሰው ኃይል ቁመና የሌላቸው ጥምር ክፍለ ጦሮች የለመዱትን መራር ሽንፈት ተከናንበዋል። በዕለቱ ጠላት ከፈረስ ቤት ከተማ በመውጣት በወገን ሰራዊት ላይ ከበባ ለመፈጸም ወደ ዳማ ቀጠና ሲንቀሳቀስ በሶስት ቦታዎች ላይ ከባድ የደፈጣ ጥቃት ከዛም ሙሉ የጸረ ማጥቃት ውጊያ በማድረግ 62ቱን በመግደል ከ25 በላይ ቁስለኛ ማስታቀፍ አሳፍሮ አስፈርጥቶታል። በተጨማሪም በሌላ አቅጣጫ የ109ኛ ኮር 99ኛ ክፍለ ጦር አካል ቃኝ ሻለቃ ወደ ፈረስ ቤት ዝቋላ ወገን መከላከያ ካምፕ በመግባት ጠላት ላይ ድንገተኛ ውጊያ ከፍቶ ከጠላት 6 ክላሽንኮቭ ነጥቆ እና የጥይት ዲፖ በመስበር የአመቱ ካዝናውን ሞልቶ ተመልሷል። ከሞት በተጨማሪ 2 የወራሪው አባላት በነፍስ ተይዘዋል። ይህ ሁሉ ሲሆን በወገን በኩል ኮማንዶ ያረጋል የተባለ ጀግና ብቻ መስዋዕትነት ተቀብሏል። በተያያዘ ማፋብን ቴዎድሮስ 109ኛ ኮር በርካታ የጠላትን ኃይል ደምስሰዋል። በትናንትናው ዕለት በቀን 21/07/2018 ዓ.ም ከፈረስ ቤት ከተማ መንሻውን በማድረግ ወደ ዳማ ማርቆስ እንቅስቃሴ ቢያደርግም እሳት በሚተፉት ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 2 አባላት ከጠዋቱ 1 ሰዓት ጀምሮ በሶስት ቦታዎች ላይ ማለትም ኋላ ሳይ፣ አገም ዮሐንስ እና ቴሌው አፋፍ ላይ ውጊያ የተጀመረ ሲሆን እስከ ምሽቱ 1 ሰዓት የቆየ እልህ አስጨራሽ ትንቅንቅ ነበር። በዚህ አውደ ውጊያ ጠላት ከነፍስ ወከፍ እስከ ዙ 23 የተጠቀመ ቢሆንም ከሞትና ምርኮ ማዳን አልቻለም። ይህ በእንዲህ እንዳለ ሻለቃ 5 ዝቋላ በተባለ ቦታ ውጊያ ከተከፈተ ሲሆን በዚህ አውደ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። በትናንትናው ዕለት በ99ኛ ክፍለ ጦር የተማረከ 2 የጠላት አባላት 6 ክላሽንኮቭ በርካታ የክላሽ ተተኳሽና የብሬን ተተኳሽ መማረክም ተችሏል። ሌላኛው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በትናንትናው ዕለት መጋቢት 21 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ባደረገው ከባድ ትንቅንቅ ብዛት ያለው የአገዛዙ ወታደሮች ሙትና ቁስለኛ ማድረግ ተችሏል። ጠላት መነሻውን ከዝንጅብ በማድረግ ከቀኑ 8 ሰዓት ጀምሮ የ77ኛ ክፍለ ጦር አናብስቶች ሻለቃ 2 እና ቃኝ ማንዲስ በጅጋና በማክሰኝት ከተማ መካከል ልዩ ቦታዋ ሳቅ በሳቅ በተባለች ቦታ ላይ የአገዛዙን አራዊት ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት በመቅጣት ወደ መጣበት አሯሩጠው መልሰውታል። የጠላት እንቅስቃሴን ቀድሞ የተረዱት ነበልባሎቹ 2ኛ ሻለቃና ቃኝ ማንዲስ ገዥ ቦታ በመያዝ በፈጸሙት ጥቃት ሙትና ቁስለኛውን ያደረገ ሲሆን ከየጉዞ ሲለቃቀም ያደረው የአገዛዙ ሰራዊት ከ15 በላይ ሙትና በርካታ ቁስለኛ በሲኖ ተሽከርካሪ በመጫን ወደ መጣበት ተመልሰዋል። እንዲሁ አርበኛ ፋሲሌና ለምንዲህ ይላል። መከላከያ ዋና መስሪያ ቤቱን ወደ ባህር ዳር ማዞር ነው የቀረው። ጀነራል መሐመድ ተሰማና ጀነራል ተስፋ ያሌው ምስራቅ ላይ ከአልሸባብ ጋር የሚያደርጉትን ውጊያ አስተው አማራ ክልል መድበው አክስለዋቸዋል። ሁለቱም ብልጽግና ታማኞች የሚላቸው ሰዎች ናቸው። ጀነራል ሹማ አብደታ በሸዋ፣ ጀነራል ሙሉ ዓለም በጎንደር ተጥደዋል። ብዙ ስማቸውን የማላውቃቸው ጀነራሎችና ኮሎኔሎች በየመንደሩ ተመድበው ፋኖ በዚህ ገባ በዚህ ወጣ ሲሉ ይላሉ። አሁን ራሳቸውን ከዋጊነት ወደ ተዋጊነት መቀየር ነው የቀራቸው። ይህ ለአንድ ሀገር ትልቅ ውድቀት ነው። አብይ ከአዲስ አበባ ሆን ብሎ እያስወጣቸው ይሆን አይሆን አላውቅም፣ ግን በረሃ ለበረሃ የሚንከራተቱ ታዛዦች ሳያቸው ለስልጣኑ የሚያሰጉ ሰዎች አይደሉም። ከዛሬ ነገ ከማከል ያስወጣቸዋል ወይም ጡረታ ያስወጣቸዋል ብዬ ገምት የነበረው በአብይ አመራር ብቃት የሚሳለቁትን እነ ጀነራል ይልማና ሌሎችን ስማቸውን ማልጠቅሳቸው አመራሮችን ነበር። ሰዓት ብሎት ይሁን አላቅም የአብይን አገዛዝ በአደባባይ በድፍረት የተቸው ብርጋዴር ጀነራል ከበደ ረጋሳ ነበር። ፖለቲከኞች በምትፈጥሩት ችግር መከላከያ ዋጋ እየከፈለ ነውና ፖለቲካውን ፍቱት ብሎ መናገሩን እናስታውሳለን። ጀነራሎቹ ከጓዳ ሐሚት ወጣችሁ የጀነራል ከበደን ቃል በአንድነት በአደባባይ ብታስተጋቡት ከመንደር ጀነራልነት ወጣችሁ እውነተኛ የኢትዮጵያ ጀነራሎች ትሆናላችሁ። ካልሆነ በአብይ ደካማና የተበላሸ አገዛዝ የተነሳ ቀሪ ህይወታችሁ ሁሉ በየመንደሩ መንከራተት ይሆናል ሲል ይቋጫል። ሌላው ምኒልክ እዝ ልዩ ዘመቻ የብልጽግና ኮር አመራርና 15 አጃቢዎችን ጨምሮ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጸፉ። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ከ15 በላይ አጃቢዎችን ጨምሮ ሲደመሰሱ ተሽከርካሪውን ማጀቢያ ድሽቃውን ሙሉ በሙሉ ወድመዋል። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮሬ በተሽከርካሪ እየተጓዘ የነበረ የብልጽግና ሰራዊት ልዩ ስሙ ድስም የተባለ ቦታ ላይ በጸረ ተሽከርካሪ ፈንጅ በደረሰበት ከፍተኛ ጥቃት የ203ኛ ኮር ከፍተኛ አመራሩን ጨምሮ 15 አጃቢዎች ከተሽከርካሪውና ከማጀቢያው ድሽቃው ጋር በምኒልክ እዝ ልዩ ዘመቻ ሙሉ በሙሉ
በሙሉ ተደምስሰዋል። ይህ በእንዲህ እንዳለ የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 በፈጸመው ቦምብ ጥቃት በአንድ ኦባማ የጭነት ተሽከርካሪ የነበሩ 23 አድማ ብተና አባላት መገደላቸው ተረጋግጧል። አነፍናፊ የ206ኛ ኮር አዳኝ ቡድን በጎዛመን ወረዳ ቻርተከል ንዑስ ከተማ ወረራ ፈጽሞ በተመለሰ የጠላት ኃይል ላይ በደብረ ማርቆስ ከተማ ንጉስ ተክለ ሃይማኖት ክፍለ ከተማ ጤና ጣቢያ አካባቢ በፈጸመው የቦምብ ጥቃት በአንድ ኦባማ ተሽከርካሪ ላይ የተጫኑ የአድማ ብተና አባላት ሙሉ በሙሉ ተደምስሰዋል። ታርጋ ቁጥር 22472 ኮድ ባለቤትነቷ የግል የሆነችውን የደረቅ ጭነት ማመላለሻ ኦባማ በማስገደድ ከቻርተከል ወደ ደብረ ማርቆስ ከተማ እየገቡ ባለበት በንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ ጤና ጣቢያው አካባቢ ሲደርሱ በ206ኛ ኮር አዳኝ ቡድን በደረሰባቸው የቦምብ ጥቃት 2 ጋንታ መሪዎችን ጨምሮ 23 አድማ ብተና አባላት መሞታቸው ታውቋል። የጠላት መውጫ መግቢያ በቦምብ አጥረው እያጋዩት የሚገኙት 206ኛ ኮር አዳኞች በተከታታይ በፈጸሙት የተሳካ ኦፕሬሽን ጠላት የሚማካባቸውን ካድሬዎችና ወታደራዊ አመራሮችን እያስወገዱ ሲሆን በተሽከርካሪ የሚንቀሳቀሱ የብልጽግና ነዶዎች በቦምብ ተቃጥለዋል። የጠላትን ካሬ ባናጠለ መልኩ ከመደምሰስ ባለፈ በአይነቱ ለየት ያለ ጥቃት መክፈት የሚያስችል አቅም መገንባቱን እንዲሁም የ206ኛ ኮር አዳኝ ቡድን አስታውቋል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።